በመኖሪያ ቤታቸው ላይ የአክሱም ከተማ ጥቃት የተፈጸመባቸው የተባሉት አቡነ ናትናኤልና አቡነ አረጋዊ በቁም እስረኛ ላይ እንደሚገኙ ተገለጸ። ሁለቱ ሊቃነ ጳጳሳት ቅዳሜ ዕለት ፖሊስ ጣቢያ ተወስደው በከባድ ወንጀል ተጠርጥራቸዋል ከተባሉ በኋላ እያንዳንዳቸው 300 ሺህ ብር ከፍለው ዋስትና እንዲለቀቁ ተደርጓል። ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የቡድን ስልጣን ጠባቂ ጦር ምስራቅ እዝ በጀነራል መሐመድ ተሰማ እየተመራና ስድስተኛ እዝ በጀነራል ብርሃኑ ጥላውን እየተመራ ጎጃም ደጋዳሞትና ጮቄ ተራራን ከወረረ ዛሬ 8ኛ ቀኑን አስቆጥሯል። አገዛዙ በከፍተኛ ዕቅድና መዘጋጀት ሜካናይዝድ ጦሩን አስከትሎ በኦ ቅርጽ ወረራ ፈጽሟል። የመከላከያ 302ኛ ኮር በጀነራል መላኩ ገላኔ እየተመራ ዋና መቀመጫ ከሆነው ከደቡቤቴ እና ዳንግላ ኃይሉን ይዞ ወደ ደጋዳሞት ቀጠና በመግባት ነው። ሁለተኛ ኃይሉን በብርጋዴር ጀነራል ሶፊያ የሚመራው የስድስተኛ እዝ 602ኛ ኮር ከትኖር አቅጣጫ ተንቀሳቅሶ ሶስተኛው የመከላከያ ሜካናይዝድ ኃይል ከባህር ዳር አዴት ገረገራ አስትሪዮ ዋሸራ ተንቀሳቅሶ ብር አዳማ ተገናኘ። አራተኛው ኃይል ፍግታ ኩት አድርጎ ወደ ፍኖተ ሰላም ተሰባስቦ እጅግ አቋሪት ተገናኝቶ ወደ ዳሞት መራራ አምስተኛውን ኃይል ከደብረ ማርቆስ አማኑኤል ደንበጫ አቅጣጫ ደጋሰኝን አድርጎ ወደ አራት መከራከር ሲንቀሳቀስ ከሞጣ ወይን የተነሳው ስድስተኛ ያገዛዙ ጦር ዋበርና ኮረብት አድርጎ በኦ ቅርጽ ፋኖን ለመክበብ በስፋት ተንቀሳቀሰ። በዚህ መልኩ የተሰባሰበው ኃይል ከደብረ ማርቆስ ስናን ረቡ ገበያ በተንጠንቀቅ ሲቆም ከየት ኖራ ከቁይ ወደ ላይ ለማስፋት ሞክረዋል። የቦቅላ እና በደብረ ዘይት አቅጣጫ ወደ ጮቄ ተራሮች ጥቃት ተፈጽመዋል። በዚህም አቅጣጫ ደጋዳሞት የከበበው ያገዛዙ መከላከያ ሰራዊት ምስራቅ እዝ በከባድ ሜካናይዝድ የታጀበ ሲሆን በቋሪት አቅጣጫ መሐመድ ተሰማ ባለበት ቀጠና 3 መድፍና 3 ቢኤም በአማኑኤል አቅጣጫ 3 መድፍና 3 ኤኤም በአጠቃላይ 6 መድፍና 6 ቢኤም ይዞ ተሰማርቷል። እንደ ምንጮች ገለጻ በዚህ ደረጃ ወረዳ ሳይሆን አንድ ሉዓላዊ አገር ለመግጠም ተዘጋጅቶ የተንቀሳቀሰው የጀነራል መሐመድ ተሰማ ጦር እንደ ስኬት ያየው የፈረስ ቤት ከተማን መቆጣጠር ብቻ ነው። በወታደራዊ ትግል ገዢ መሬቶች ሲቻል መቆጣጠር ሳይቻል በስልታዊ ማፈግፈግ ኃይልን ለማደራጀት ወደ ኋላ መመለስ አካሄድ በመሆኑን የሚገልጹት ምንጮች ፋኖን ይህንን አካሄድ ተከትሎ ብለዋል። ፋኖዎቹ እያደረጉ ባለው ውጊያ ብሬን ጨምሮ በርካታ መሳሪያዎች እየማረኩ እንዳሉና ኮረን ጨምሮ ሌሎች አካባቢዎችን በፋኖ እቅድ ውጊያ እየተደረጉ መቀጠላቸውን ምንጮች ገልጸዋል። ሰላም ጤና ይስጥልኝ፣ እንደምንዋላችሁ። የሳምንቱን ዋና ዋና ዜናዎች እናሰማለን። ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር በዳውት ውጊያ አድርጓል። የብልጽግና ጦር ከፍተኛ አመራር መገደሉ ተሰማ። 102ኛ ኮር ህግና ስነ ስርዓት ሰልጣኞችን በደማቅ ሁኔታ አስመረቀ። ቡና ክፍለ ጦር በወቅታዊ ጉዳዮች ውይይት አደረገ። የሸዋ ጠቅላይ ግዛት አሳምነው ዕዝ በደፈረው ክላሰር የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት ማካሄዱን አስታወቀ። ብልጽግና የመኪና ባለቤትነትን ታክስ ሊጥል ነው። የአሜሪካው ሊኤክስ ከኤርትራ ከግብፅና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። ስፔን አርጀንቲናን በመርታት ለሁለተኛ ጊዜ የዓለም ዋንጫን አሸነፈች። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ዕዝ የ102ኛ ኮር ለ12ኛ ክፍለ ጦር 3ኛ ሻለቃ መንደፍራ ቀበሌ በአገዛዙ ላይ ጥቃት መፈጸሙን አስታወቀ። ጥቃቱን የፈጸሙት የ12ኛ ክፍለ ጦር 3ኛ ሻለቃ የሳ ሰራዊት አባላት የአገዛዙን ሰራዊት ከጮቄ እና ቀይ ጋራያ መነሻውን በማድረግ በቀዩ ጋራያ እና ወንድፍራ መከላከያ ያለውን ወታደራዊ ገዢ መሬት ለመያዝ በመጓዝ ላይ እያለ ከበባ ውስጥ በማስገባት መሆኑን ፋኖ አስታውቋል። በጥቃቱ ያገዛዙ ኃይል ከፍተኛ ጉዳት አስተናግዶ ወደ ቆቦ ሆስፒታል መግባቱ ተሰምተዋል። ያገዛዙ ኃይል እየተመለሰ እያለ በፈጸመ የከባድ መሳሪያ ጥቃት በድምሩ የ15 የቁም እንስሳ በመግደል እና በርካታ የአርሶ አደር ሰብል በማቃጠል ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ
ከስንት ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር ለሚሊሻና ለአድማ ብተና እንዲሁም ለፖሊስ አባላት ጥሪ አስተላልፈዋል። አገዛዙ እናንተን እየገዛ ወገኖቻችሁ ጋር ለማጋጨትና ስልጣኑን ለማራዘሚያ ሊጠቀምባችሁ የሚሄድበትን መንገድ እጅግ አደገኛ ደረጃ ላይ ደርሷል ብሏል። በገዛ ወገን ላይ እጅ ማንሳት፣ ንጹሐንን ማጥቃትና የህዝብን ደህንነት ለአደጋ ማጋለጥ የታሪክም ሆነ የህሊና ተጠያቂነት ያስከትላል። ስለሆነም ክፍለ ጦሩ ተከታዩን ጥሪ አቅርቧል። የሚከተለውን ታሪካዊና ወንድማዊ ጥሪ ያቀርብላችኋል። አንደኛ፣ ከህዝባችሁ ጎን ቁሙ። የአምባገነኑን ስርዓት ህብዝ የመጨፍጨፍና የማጥቃት እኩይ ትዕዛዝ አሻፈረኝ በማለት ከወገናችሁ ጎን እንድትቆሙና የህዝብን ደህንነት እንድታስጠብቁ ጥሪ እናደርጋለን። ሁለተኛ፣ የሙሉ ደህንነት ዋስትና ስርዓቱን ጥላችሁ ስርዓቱን ጠልታችሁ ከህዝባችሁ ጋር ለመቀላቀል ለምትወስኑ ለእያንዳንዳችሁ አባላት ሙሉ የደህንነት ጥበቃ፣ ክብርና ማህበራዊ ዋስትና እንደሚደረግላችሁ በይፋ ቃል እንገባለን። ሶስተኛ፣ የይቅርታና የመደገፍ መርህ ከዚህ ቀደም የተፈጠሩ አለመግባባቶች አልፈው ማህበረሰባችንን በይቅርታና በክብር እንደሚቀበላችሁ እናረጋግጥላችኋለን። ከእንግዲህ ከአምባገነኑ አገዛዝ አፈንግጦ ወደ ክፍለ ጦሩ የሚመጣ ሚሊሻ፣ አድማ ብተና ወይም የፖሊስ አባላት ምንም አይነት እርምጃ እንደማይወሰድበት ዋስትናችን የጸና ነው። የራስ ጋይንት ልዩ ተወርዋሪ ክፍለ ጦር የትግል ቆይታ እና አፈጻጸም እንዲሁም ወቅታዊ የትግል አውዱ ዙሪያ ለሁለተኛ ቀናት የወሰደውን ውይይት ማካሄዱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር በግምገማው የትግል እቅድ አፈጻጸም፣ የትዕዛዝ እና መርሃ አጠባበቅና የአመራር ብቃት መለኪያዎችን ተግባራዊ በአመራርና አባላት የጋራ ጉባኤ ግምገማ የክረምት ተግባር አቅጣጫ አስቀምጧል። የክፍለ ጦሩ ቃል አቀባይ ሻምበል ተስፋ ተከታይ መረጃ አካፍሎናል። የራስ ጋይንት ልዩ ተወርዋሪ ክፍለ ጦር የትግል ቆይታና አፈጻጸም እንዲሁም ወቅታዊ የትግል አውደ ዙሪያ ለራስ ጋይንት ልዩ ተወርዋሪ ክፍለ ጦር የጦሩ የቆየበት የትግል አፈጻጸም፣ የትዕዛዝ መርህ አጠባበቅና የአመራር ብቃት መከላከያዎችን ተግባራዊ በአመራር አባላትና የጋራ ጉባኤ የክረምት የተግባር አቅጣጫዎችም አስቀምጧል። የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ለጋይንት ንፋስ መስጫ ከተማ ህዝብ ወቅታዊ የትግል ሁኔታ መልእክት እናስተላልፋለን። እኛ ከውሸት ጋር አንቆምም። ከውሸት ጋር የምክር ጉባኤ አይኖረንም። አማራዊ ጨዋነት እውነት ይዘን እንታገላለን። እውነት በእኛ ጸንቶ ይኖራል። ከእውነተኛ ጋር እንቆማለን። ቆመናልም። በእውነት ትግላችንን ክረምትና በጋ አያስቆመውም። እውነት ከወንበርና ከስልጣን በላይ ነው። እውነት ውሸት የውሸት ተባባሪ አያስፈልገውም። እውነት በምክር ጉባኤ ጭምጫምቤ አይሾምም፣ አይወርድም። የጸና ትግል እንጂ የኛ ትግል በእውነት ተጀምሮ በእውነት ተፈጽሞ ከዓለም በላይ ይሆናል። የእውነት ትግል ቦታ አይመርጥም፣ ተራራም አይጋርደውም፣ ክረምትና በጋም አያስቆመውም፣ የምክር ጩኸትም አያስቆመውም። የእውነት የሞት የውሸት ሰራዊት የለንም። እኛ ስምምነት በምስክር ምክር ጉባኤ ስም መጥፋትም አያቆምም። የነጻነት የአማራ ነጻነት ትግል ሁሉን ፈንቅሎ ነገ ይወጣል። እኛ የእውነት ትግል ከአብይ ስልጣን በላይ ነው። የኛ እውነት በቁጥር አይገለጽም። የእውነት ፍጻሜያችን ህይወት ሰርቶ የአማራን የነጻነት ትግል አኩሪ ውጤት ብቻውን ቆሞ በዓለም እንዲከበር ይሆናል። መልካችን ነው። ራስ ልዩ ተወርዋሪ ክፍለ ጦር ሻምበል ተስፋ ቃል አቀባይ። ስፔን አርጀንቲናን በመርታት ለሁለተኛ ጊዜ የዓለም ዋንጫን አሸነፈች። ስፔን በተጨማሪ ሰዓት ባስቆጠረችው ግብ አርጀንቲናን አሸንፋ የዓለም ዋንጫን አንስታለች። ፕሬዝዳንት ዶናልድ ትራምፕ ወደ ኒው ጀርሲ አቅንተው ውድድሩን ታድመውታል።
Hate it